ዛሬ ጥያቄ ነው የምጠይቃችሁ። እነዚህ አራት ጥያቄዎችን ትመልሳላችሁ። ኦኬ? የምትመልሱት ጥያቄ ግን ምንድነው? ሜጀር ወርድ ነው ማለት ነው። ሜጀር ወርድ የትኛው ሜጀር ወርድ ለየትኛው ክፍት ቦታ ይሞላል የሚለውን እናንተ ትሞላላችሁ። ሜጀር ወርዶቹ እነዚህ ናቸው። ግ፣ ከው፣ በን፣ ኳይ። ኦኬ? አራቱ ሜጀር ወርዶች ለአራቱ ክፍት ቦታ ትሞላላችሁ ማለት ነው። እንግዲህ ሜጀር ወርድ ወይ ደግሞ መለኪያ ስል ቻይኖች ብዙ መለኪያዎች አሏቸው። ብዙ ሜጀር ወርድ ነው የሚጠቀሙት። ለእያንዳንዱ ነገር የራሱ የሆነ መለኪያ አለው። ለመጽሐፍ የራሱ መለኪያ አለው። ለውሻ የራሱ መለኪያ አለው። ለቤት መለኪያ አለው። ለመኪና መለኪያ አለው። ኦኬ? ለምሳሌ ምን ማለት ነው መለኪያ? ልክ እኛ ሀገር 1 ኪሎ ስኳር እንደሚባለው ማለት ነው። 1 ኪሎ ስንል 1 ኪሎ እያልኩ ነው። ኪሎ ብዬ እየጠራሁት ነው ማለት ነው። መለኪያው እሱ ነው አይደለ? አሁን ቻይኖች ግን ለመኪናም ለሁሉም ነገር ነው መለኪያ ያላቸው። ለምሳሌ አንድ መኪና ለማለት መኪና ቸ ነው። ቸ መኪና ማለት ነው። አንድ ደግሞ ኢ ነች። ሶ ኢ ቸ አይባልም ማለት ነው። ኢ ቸ አይባልም። አንድ መኪና አይሆንም። መሀል ላይ ምን አለ? መለኪያ ወርድ አለ ማለት ነው። ሜጀር ወርድ አለው። ሶ ምንድነው የመኪና ሜጀር ወርድ ምንድነው? ሊያንግ ይባላል ማለት ነው። ሊያንግ። ኦኬ? ሊያንግ ይሄኛው ነው የመኪና ሜጀር ወርድ። ስለዚህ ኢ ሊያንግ ቸ አንድ መኪና፣ ኢ ሊያንግ ቸ ሶስት መኪና ማለት ብፈልግም እንደዛው ሳን ሊያንግ ቸ እላለሁ ማለት ነው። ስለዚህ ሊያንግ ለመኪና የተሰጠ ሜጀር ወርድ ነው ማለት ነው። ሶ ለእያንዳንዱ ነገር የራሱ ሜጀር ወርድ አለው። በዚህ መሰረት እናንተ ደግሞ እነዚህን ሜጀር ወርዶች እዚህ ዳሽ ቦታ ላይ ትሞላላችሁ። ኦኬ? አንድ ላይ እንምላ። አንደኛው ወጂያ ዮው ሳን ዳሽ ረን ወጂያ ዮው ሳን ዳሽ። አሁን እዚህ ጋር ነው የምትሞሉት ማለት ረን ሰው ማለት ነው። ሰው ምን እያልን ነው? የኔ ቤተሰብ ጂያ ቤተሰብ ማለት ነው። የኔ ቤተሰብ ዮው ሳን ሶስት አባላት አሉት ማለት ነው። ሶስት ሰዎች ነን ማለት ነው እኛ ቤተሰብ እያሉ ነው። ሶ ለቤተሰብ የሚሰጠውን ሜጀር ወርድ ምንድን ነው? በጣም አሪፍ። ከው ካላችሁ ልክ ናችሁ። ስለዚህ ከው እዚህ ጋር ይገባል ማለት ነው። አያችሁ? ሶ ምኑ ሲሆን ወጂያዮ ሳን ከውረን። አያችኋ? ሳንረን አይባልም ማለት ነው። ሶስት ሰው ካልን ለቤተሰብ ሳይሆን ዝም ብለን ኖርማል ሰዎችን እየጠራን እንደሆነ ነው የሚሆነው ማለት። ሶስት ሰው ኢቭን ሶስት ሰው ለማለት ሜጀር ወርድ ይኖረዋል ለሱ። ሳንግረን ካልን ሶስት ሰዎች የሆኑ ሰዎች ማለት ነው። ከቤተሰብ ውጪ የሆነ ነገር ማለት ነው። ሶ ወጂያዮ ሳንከውረን ከው ካለ ሁሉ ጊዜ ምን እያልን ነው ማለት ነው? ቤተሰብ የሆነ ነው ማለት ነው። ቤተሰብ መሆኑን የሚነግረን ነው የሚሆነው ማለት ነው። ኦኬ? ሚባይለማ ግልጽ ነው አይደለ? ሶ ወጂያዮ ሳንከውረን ሶስት ነን። የኔ ቤተሰብ 5 ነን። ወጂያዮ ኡ ከውረን ኡ እንግዲህ ቁጥሩን ቀየርኩት ማለት ነው። 3 የነበረውን 5 6 ሊሆን ይችላል። ሊዮ ከውረን ማለት እንችላለን። ቲ ከውረን 7 ሊሆን ይችላል። ሶ ከው ከተባለ ሁሉ ጊዜ ቤተሰብ መሆኑን ይነግረናል ማለት ነው። ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ምን ይላል? ወማይ ኢ ዳሽ ቤዝ። እንግዲህ ቤዝ ብርጭቆ ማለት ነው። አንድ ብርጭቆ አንድ ማለት ነው። ኢ አንድ ነው። ማይ መግዛት ነው። ስለዚህ አንድ ብርጭቆ ገዛሁ እያልኩ ነው። ስለዚህ ገዛሁ ለብርጭቆ የሚሰጥ ሜጀር ወርድ ምንድን ነው? ከነዚህ ማለት ነው። ከነዚህ ኦኬ? ግ ካላችሁ ትክክል ናችሁ። ግ ኦኬ? ይሄኛው ማለት ነው። ግ የሚለውን ለብርጭቆ የሚሰጥ ሜጀር ወርድ ይሆናል። ኖት ኦንሊ ለብርጭቆ በነገራችን ላይ ግ የሚለው ሜጀር ወርድ ጀነራል ሜጀር ወርድ ነው። ኦኬ? ምናልባት ሌሎች ሜጀር ወርዶች ቢጠፉብን እንኳን ግ ብንጠቀም እስ ኦኬ ከባዶ ይሻላል። ምን ማለት ነው? ለምሳሌ የኛ ቤተሰብ 3 ነን የሚለው እዚህ ጋር ላይ ወጂያዮ ሳንከውረን ከው የሚለውን ሜጀር ወርድ ባላቀው ብረሳው ግ መጠቀም እችላለሁ ማለት ነው። ምክንያቱም this is general measure word
ለብርጭቆ ለሰው ለምናምን ልንጠቀምበት የምንችል ነው። ሰው ምን ማለት እንችላለን? 我家有3个人 ኦኬ እስስ ምንም ችግር የለውም ማለት ነው። በራሱ ሜጀር ወርድ ቢሆን ጥሩ ነው። እሱ ካላስታወስ ነው ግን ግ መጠቀም እንችላለን። ግ ጀነራል ሜጀር ወርድ ነው። ለብዙ ሊሆን የሚችል ነው ማለት ነው። ሶ ለዚህኛው ቤዝ ለብርጭቆ ግ ተጠቅመናል ማለት ነው። 我买一个杯子 ኦኬ አንድ ብርጭቆ ገዛው 一个杯子 good ሶስተኛው ደግሞ 我有两 ኦኬ 我有两ሁለት ማለት ነው። ከቀድሙ ሊያን ጋር አንድ እንዳታደርጉት። ይሄኛው ሊያን የመኪና ሜጀር ወርድ ያልኳችሁ ፎርዝ ቶን ነው። ይሄኛው ፎርዝ ቶን ይባላል። ሊያን ነው እያልካሉ። ይሄ ግን ሲነበብ ሊያን ሰርድ ቶን ነው። ሊያን ኦኬ ሁለት ማለት ነው። ሁለት ቁጥር ሁለት ስም ነው ያላት። ሁለተኛው ስም ምን ነው? ይሄኛው ነው የሚሆነው ማለት አር ይሆናል። አር ሁለተኛው ስሟ ነው። ኦኬ አር ሁለተኛው ስሟ ነው ማለት ነው። አር ግን አር እና ሊያን የምንጠቀምበት መንገድ ይለያያል። አር ስንል ዝም ብለን ራንደምሊ ስንቆጥር ማለት ነው። ኢ አር ሳንስ ውሊዮ ቺባ ገብታችኋል አይደለ? ሰው ዝም ብለን እንዲህ ስንቆጥር ነው። ሊያን ከሆነ ግን ከሊያን በኋላ ሜጀር ወርድ ተጠቅመናል ማለት ነው። ገብታችኋል? ሁለት የሆነ ነገር እየቆጠርን ነው። ለምሳሌ ሁለት መጽሐፍ ሊሆን ይችላል፣ ሁለት ኮምፒውተር፣ ሁለት ሰዎች፣ ሁለት ምናምን፣ 2 ኪሎ ገብታችኋል አይደለ? ከፊቱ የሚለካ ነገር ካለ ሊያን እንጠቀማለን። ረንደምሊ ዝም ብለን ስንቆጥር ወይ ደግሞ ዝም ብለን ሁለት ብቻው ከሆነ ደግሞ አር እንጠቀማለን ማለት ነው። ኦኬ አዎ ሰው በዚህ ስንሄድ ሊያን ስንል ሁለት ሹ መጽሐፍ ነው። ሰው ለመጽሐፍ የሚሰጠው ሜጀር ወርድ ከነዚህ የተኛው ነው ካላችሁ በን ኦኬ በን ኦኬ ሶ በን እያልን ነው ማለት እዚህ ጋር ምን ሆነ ማለት ነው። 我有2本书 አያችሁ 我有2本书እኔ ሁለት መጽሐፍ አለኝ እያልኩ ነው ማለት ነው። ሁለት መጽሐፍ አለኝ 2本书ለመጽሐፍና ከመጽሐፍ ተያያዥ የሆኑ ነገሮች የምንጠቀምበት ሜጀር ወርድ በን ይሆናል ማለት ነው። የመጨረሻው እንግዲህ ቲያን ብር ነው። ሶ ለብር የሚሰጠው ሜጀር ወርድ ምንድነው ካላችሁኝ የቀረው ኳይ ነው የሚሆነው ማለት ነው። ሰምታችሁ ይሆናል። ይሄ ስንት ነው ዋጋው ምናምን ለምሳሌ 3 ኳይ 3 ብር 5 ኳይ 5 ብር ይሄንን ሰምታችሁ ይሆናል። አሁን እዚህ ጋር ደግሞ ኢዝ ወንበር ነው። ኢዝ 80 ዳሽ ይሄ ቺያን የሚለው ማኔ ማለት ነው፣ ብር ገንዘብ ማለት ነው። ሶ መለኪያው ምንድነው ኳይ ሆኗል። ሶ እዚህ ጋር ኳይ ስናመጣው የሚሆነውን እኒ ኢዝ 80 ኳይ ቺያን ይሆናል ማለት ነው። ኢዝ 80ኳይ ቺያን የወንበር ዋጋ 80 ነው እያልኩ ነው። ሶ ለብር ወይ ደግሞ ለዋጋ ጋር አብሮ የሚሄደው ምንድነው ኳይ ነው የሚሆነው ማለት ነው። ኳይ ለገንዘብ የሚሰጥ ሜጀር ወርድ ይሆናል። እነዚህ ጥቂቶቹ ናቸው እንጂ በጣም ብዙ ሜጀር ወርዶች ናቸው ያሉት በቻይኒስ ውስጥ። ሶ እነሱን ቀስ ያልን ሌላ ጊዜ እናያቸዋለን። ለዛሬ እነዚህ ካየን በቂ ነው። እናንተም እነዚህንና ሌሎችም ለማየት ጥረት አድርጉ። ሲሲኒመን 再见